እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የሳይነሳይተስ በሽታ የሚለውን ይሆናል ማለት ነው። ይህ እንግዲህ ሳይነሳይተስ እያልን የምንጠራው በሽታ በብዙ ሰዎች ላይ የተለመደና ብዙ ሰዎችን ሲያሰቃይ ስራ ሲያስተጓጉል የምናየው በሽታ ነው ማለት ነው። ስለዚህ ሳይነሳይተስ ስንል ምን ማለታችን ነው የሚለውን በምናይበት ሰዓት ሳይነሳይተስ ማለት በአፍንጫ አካባቢና በራስ ቅል የሚገኙ የአየር ቦታዎች አሉ። እነዚህ የአየር ቦታዎች ሳይነስ እያልን እንጠራቸዋለን። የእነዚህ የአየር ቦታዎች ወይም የሳይነሶች በባክቴሪያ፣ በቫይረስ ወይም በፈንገስ በሚጠቁበት ሰዓትና ኢንፌክሽን በሚፈጥሩበት ሰዓት ሳይነሳይተስ እየተባለ ይጠራል ማለት ነው። ስለዚህ የሰው ልጅ ላይ በምናይበት ሰዓት እነዚህ ትንንሽ ቀዳዳዎች ወይም የአየር መተላለፊያ ቀዳዳዎች በቁጥራቸው ወደ 4 የሚደርሱ ናቸው። ዋና ዋናዎቹ እንግዲህ የመጀመሪያው ፍሮንታል ሳይነስ የምንለው ነው። ይሄ ፍሮንታል ሳይነስ ብዙ ጊዜ ከአንጎል ፊት ለፊት የሚገኝ ግንባር አካባቢ የሚገኝ ነው ማለት ነው። ስለዚህ ይሄ ኢንፌክሽን በሚፈጥርበት ሰዓት ብዙ ጊዜ ሰዎች ጎንበስ በሚሉበት ሰዓት ከፍተኛ ከቅንጭላታቸው የሆነ ነገር ዝርግፍ ያለ ነገር ይመስላቸዋል እና ከፍተኛ ህመም ይኖረዋል። በተለይ ሙስሊሞች ሶላት በሚሰግዱበት አካባቢ ጎንበስ ሲሉ በከፍተኛ ደረጃ ህመም ይሰማቸዋል ማለት ነው። የዚህ አይነት ሲሆን እንግዲህ ፍሮንታል ሳይነስ ላይ ኢንፌክሽን ተፈጥሯል ማለት ነው። ሌላኛው ማግዚላሪ ሳይነስ የምንለው ነው። ማግዚላሪ ሳይነስ በጉንጭ አጥንት አካባቢ የሚገኝ ነው። የጉንጭ አጥንት አካባቢ ይገኛል። ብዙ ጊዜ ደግሞ ይሄኛው ማግዚላሪ ሳይነስ ላይ ኢንፌክሽን በሚፈጠርበት ሰዓት የጥርስ ህመም አብሮ ሊኖር ይችላል ማለት ነው። ሌላኛው ኤትሞይድ ሳይነስ የምንለው ነው። ኤትሞይድ ሳይነስ በአይንና በአፍንጫ መካከል የሚገኝ ትንንሽ የአየር ቦታዎች ናቸው ማለት ነው። ወንፊት መሰል ቀዳዳዎች ናቸው። ስለዚህ እነዚህ ኢንፌክሽን በሚፈጥሩበት ሰዓት አፍንጫና አይን አካባቢ ላይ በተለይ በከፍተኛ ደረጃ የመዝረብረብ ስሜት ይኖራል። አይን አካባቢ የማሸት አይነት ስሜት እንደዚህ አይነት ይኖራቸዋል ማለት ነው። ሌላኛው ስፌኖይድ ሳይነስ የምንለው ነው። በአንጎል የጀርባ ክፍል የሚገኝ ነው። ስለዚህ እነዚህ በዋነኝነት 4ቱ በባክቴሪያ፣ በቫይረስ ወይም በፈንገስ በሚጠቁበት ሰዓት እና ኢንፌክሽን በሚፈጥሩበት ሰዓት የሚከሰተውን በሽታ ሳይነሳይተስ እያልን እንጠራዋለን ማለት ነው። ስለዚህ ለዚህ ለሳይነሳይተስ በሽታ አጋላጭ ዋና ዋና አጋላጭ ምክንያቶች ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው እንግዲህ የላይኛው የመተንፈሻ ክፍል ኢንፌክሽን፣ በተደጋጋሚ የላይኛው የመተንፈሻ ክፍል በኢንፌክሽን ሲጠቃ በጉንፋን ሊሆን ይችላል። ብሮንካይተስ የምንላቸው አሉ። እነዚህ ምንን ሊያስከትል ይችላል ማለት ነው? የሳይነሳይተስን በሽታ ሊያስከትል ይችላል ማለት ነው። ሌላውና እንግዲህ በጣም የተለመደው አለርጂ ነው። እንግዲህ ብዙ ጊዜ ማንኛውም ሰው የራሱ የሆነ አለርጂ ሊኖረው ይችላል እና እነዚህ በተለይ ሳይነሳይተስን ሊያስከትል የሚችል በዘር ሊሆን ይችላል። አለርጂ ያለበት ሰው የሳይነሳይተስ የመከሰት እድሉ ከፍተኛ ነው ማለት ነው። ሌላኛው የአፍንጫ መድኃኒቶች አጠቃቀም፣ ለረጅም ጊዜ በአፍንጫ የሚወሰዱ መድኃኒቶችን አዘውትሮ የሚጠቀሙ ሰዎች ለዚህ ለሳይነሳይተስ በሽታ የመጋለጥ እድላቸው ከፍ ይላል ማለት ነው። ሌላው እንግዲህ የአፍንጫ አካላዊ ችግሮች፣ የአፍንጫ ግድግዳ ጋር ተያይዞ ለምሳሌ ደቤትርስ ሴፕተም የምንለው አሉና የተወሰነ የአፍንጫ የአካል ቅርጽ መቀየር ከዚህ ከሳይነሳይተስ ጋር ግንኙነት አለው ማለት ነው። ሌላው እንግዲህ የአካባቢ የአየር ብክለት፣ አካባቢ በተደጋጋሚ የአየር ብክለት የሚከሰትበት አካባቢ ላይ ያሉ ሰዎች በሳይነሳይተስ በሽታ የመጠቃት እድላቸው ከፍ ይላል ማለት ነው። ሌላው እንግዲህ እንደ ሪስክ ፋክተር የተቀመጠው የኢሚዩን ስርዓት መዳከም፣ ኢሚዩኒቲያቸው በተፈጥሮ ዝቅ ያለ ሰዎች ከዛ በተጨማሪ ደግሞ በተለያዩ ኢሚዩኒቲን ሊያዳክሙ በሚችሉ በሽታዎች የተያዙ ሰዎች
ለዚህ ለሳይነሳይተስ በሽታ የተጋለጡ ናቸው ማለት ነው። ለምሳሌ HIV በሽተኞች ምንድን ኢሚዩኒቲያቸው ዝቅ ያለ ነው፣ የወረደ ነው። ለሳይነሳይተስ የመጋለጥ እድል ከፍ ይላል ማለት ነው። እነዚህ ዋና ዋና ሪስክ ፋክተሮች ናቸው። እንግዲህ ይሄ ሳይነሳይተስ የሚባለውን በሽታ በምናይበት ሰዓት የአጭር ጊዜ ሊሆን ይችላል፣ ለረጅም ጊዜ ቋሚ የሆነ የሳይነሳይተስ አይነት ሊሆን ይችላል። ስለዚህ የአጭር ጊዜ የምንለው አኪዩት ሳይነሳይተስ ነው። ብዙ ጊዜ የቆይታ ጊዜውን ስናይ ከ10 ቀን እስከ 4 ሳምንት እስከ 1 ወር ድረስ ይሆናል። አብዛኛውን ጊዜ በቫይረስ ነው የሚከሰተው። በቫይረስ ይጀምርና ከዛ ባክቴሪያል ኢንፌክሽንም ሊኖር ይችላል። ይሄ ብዙ ጊዜ በራሱ ሰልፍ ሊሚትም ሊሆን ይችላል። በቀላሉ በመድኃኒት ታክሞ የሚድን አይነት ነው፣ ቀለል ያለ ነው። ይሄ አኪዩት ሳይነሳይተስ እያልን የምንጠራው። ስር የሰደደ ወይም ለረጅም ጊዜ የሚቆይ ሳይነሳይተስ ወይም ክሮኒክ ሳይነሳይተስ ስንል ግን የቆይታ ጊዜው ከ2 ሳምንት እስከ 3 ወር ከዛ በላይ ሊሆን ይችላል። ከ3 ወር በላይ የሚቆይ አይነት ከሆነ ቋሚ ነው፣ ስር የሰደደ ነው ማለት ነው። ምክንያቱ ብዙ ጊዜ አላርጂ ሊሆን ይችላል፣ የአፍንጫ አካባቢ አላርጂ ሊሆን ይችላል እና ከዛ በተጨማሪ እንግዲህ ፈንጋል ኢንፌክሽኖች ብዙ ጊዜ ረዘም ላለ እንደዚሁ ሰብሰብ ያለ የክሮኒክ ሳይነሳይተስ ያስከትላሉ ማለት ነው። እና ህክምናውም የመድኃኒት ህክምና ሊሆን ይችላል። አልፎ አልፎ አንዳንድ ጊዜ የቀዶ ጥገና ህክምናም ሊያስፈልግ ይችላል ማለት ነው። ሌላው እንግዲህ ይሄ ሳይነሳይተስ የሚባለው በሽታ በሚከሰትበት ሰዓት የሚታዩ ዋና ዋና ምልክቶች ምንድን ናቸው? የመጀመሪያው የፊት ህመምና ይሄ ግፊት ማለት ክብድ ማለት ነው። በአፍንጫ በአይን አካባቢና ንግግር በግንባር አካባቢ የሚሰማ ምን ይኖራል ማለት ነው? ክብድ ማለት ወይም መጨናነቅ፣ እንደዚህ አይነት ነገሮች ፊት አካባቢ ይኖራል ማለት ነው። ሌላኛው የአፍንጫ መዘጋት፣ ለመተንፈስ መቸገር ይኖራል ማለት ነው። ቀለም ያለው የአፍንጫ ፈሳሽ ቢጫ ወይም አረንጓዴ ቀለም ያለው የአፍንጫ ፈሳሽ ሊኖር ይችላል። አንዳንድ ጊዜ ደግሞ ወደ ጉሮሮ ሊወርድ ይችላል። ይሄ ፈሳሹ ፖስት ናሳል ድሪፕ የምንለው ማለት ነው። እንደዚህ አይነት ምልክቶች ሊኖሩ ይችላሉ። ሌላኛው ራስ ምታት፣ ከፍተኛ የሆነ የራስ ምታት ግንባር አካባቢ ፊት ለፊት ላይ የሚበረታ የራስ ምታት ይኖራል። የጥርስ ህመም፣ በላይኛው ጥርስ አካባቢ የሚሰማ የላይኛው ጥርስ አካባቢ የሚሰማ ስፔሻሊ ማግዚላሪ ሳይነስ ኢንፌክሽን በሚፈጥርበት ሰዓት እንደዚህ አይነት ነገሮች ይኖራሉ። የጆሮ ግፊት ወይም ህመም ሊኖር ይችላል። ጆሮ አካባቢ ሳል ይኖራል። በተለይ ሌሊት ላይ የሚበረታ ሳል ሊኖር ይችላል። ከፍተኛ ሙቀት፣ አልፎ አልፎ ከባድ ኢንፌክሽን በሚኖርበት ሰዓት እነዚህ ይኖራሉ። የአፍ ሽታ መቀየር ሊኖር ይችላል። መጥፎ የሆነ የአፍ ጠረን ሊኖር ይችላል ማለት ነው እና የሽታ ስሜት መቀነስ፣ ነገሮችን የማሽተት አቅም በፊት ከነበረው ይቀንሳል ማለት ነው። እነዚህ ዋና ዋና ምልክቶቹ ናቸው ማለት ነው። ስለዚህ ዋና ዋና የህክምና ዘዴዎቹ ምንድን ናቸው ስንል በቤት ውስጥ የሚደረጉ ህክምናዎች አሉ። እነዚህ በቂ ረፍት መውሰድ በጣም ጥሩ ነው። ብዙ ፈሳሽ መጠጣት፣ በሞቀ ውሃ ወይም እንፋሎቱን ውሃ ካፈሉ በኋላ በአፍንጫ እንዲገባ ማድረግ እሱ ጥሩ ነው። ከዛም በተጨማሪ የሞቀ ነገር ኮምፕረስ ማድረግ፣ እንግዲህ ጨርቅ በሞቀ ውሃ ዘፍስፈን ሊሆን ይችላል። እዛ ግንባር አፍንጫ አካባቢ በደንብ ኮምፕረስ እንዳደርግ በማድረግ እነዚህ የሚመከሩ ናቸው። ከዛ በተጨማሪ ውሃ ለብ ያለ ውሃ ላይ ጨው በመጨመር አፍንጫ ውስጥ እያስገቡ ማስወጣት ውሃውን ማለት ነው። ወይም ሳላይን ኦሬንዝ የምንለው አለ። ይሄ በሳላይን ባለው ውሃ ማጠም ማለት ነው አፍንጫን። ይሄ በጣም የሚመከሩና ሪሊፍ ወይም ከዚህ ከሳይነሳይተሱ በጣም የሚያስታግሱ ናቸው ማለት ነው በቤት ውስጥ የምናደርጋቸው። ሌላኛው የመድኃኒት ህክምና ነው። የአፍንጫ የስቴሮይድ ማስታገሻ ሊሰጥ ይችላል በህክምና ደረጃ። አላርጂ ከሆነ ምክንያቱ አንቲሂስታሚን የምንላቸው መድኃኒቶች አሉ፣ እነሱ ይሰጣሉ። የህመም ማስታገሻ ፓራስታሞል፣ አይቡፕሮፊን የምንላቸው እነዚህ ሊሰጡ ይችላሉ ማለት ነው። እንግዲህ በባክቴሪያ
የመጣ ሳይነሳይተስ ከሆነ አሞክሳሲሊን ኦግመንቲን የምንላቸው መድኃኒቶች አሉ። እነዚህ ሊሰጡ ይችላሉ። ግን አንዳንድ ጊዜ ወሰብሰብ ያለውና ለረጅም ጊዜ የሚቆይ የሳይነሳይተስ አይነት ከሆነ ይሄ የስቴሮይድ መድኃኒቶች ሊሰጡ ይችላሉ በተደጋጋሚ። አልፎ አልፎ ደግሞ የቀዶ ጥገና ሕክምናም ሊያስፈልግ ይችላል ማለት ነው። ፋንክሽናል ኢንዶስኮፒክ ሳይነስ ሰርጀሪ የምንለው አለ ወይም FESS የሚባለው ይሄ የቀዶ ጥገና ሕክምና ሊያስፈልግ ይችላል ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቴንኪው